በእግሬ ነው የመጣሁት። በእግሬ እንዴ? በዛ ልክ ሲጀመር የሆነ ነገር ብትሆንስ አንተ። ቪዲዮ ካች ብዬላችኋለሁ ማለት ነው። እና ማለት ነው ይሄን ቪዲዮ እስከ መጨረሻ ድረስ ማዳመጥ እንዳትረሱ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት ጻፉ። የደመቁ በጎች ምን እያሉ እንደሆነ አብረን እናዳምጥ እስቲ። ስታወሪ ደስ ይልሻል በማለት ነው እንጂ ሩታ በጣም አነሳሳሪ የሆነች ልጅ ናት። እንደዛ ስልሽ ምክንያቱ ምንድን ነው? ከማንም ጋር ይሁን ይሄ ልጅ ጥፋት ማንም ሰው ሊያጠፋ ይችላል። ማንም ሰው ሊጋጭ ይችላል። ማንም ሰው ደግሞ ባጠፋበት ልክ መግባባት ያለበት ከራሱ ጋር ነው እንጂ ከቤተሰብ ጋር አይደለም። ተለመነች ወረቀት ይዛ እንደዛ ሀላል ካልፈታኝ ምን ካላኪ ብዙ ነገር አደረገች። ይሄ ተገቢ አይደለም። ሴት ልጅ ናት። እሷ በሆዷ ልጅ ይዛለች። ልጅ ይዛ እሷ ጥፋት እንኳን ቢኖርበት አብርሽ አጥፍተሃል እንዲህ ነው እንጂ አፍ መካፈት አያስፈልግም። ከወንድ ልጅ ጋር ወንድ ልጅ እንደሆነ ባየበት ነው። ዛሬ አንቺን ካየ ነገ ያችኛውን ካየ ግድ ነው ይሄዳል። ይሄ የታወቀ ነው። እየተረዳሽኝ ከሆነ ማለት ነው። ስለዚህ በዚህ መልኩ ባህሪያ በጣም ያስጠላኛል። አባትና ልጅ ኦልሬዲውን ፈተዋለች። እዛ ጋር ለሄርሜላ ቀለበት አስሮላታል። ይሄ ልጅ እኮ ሄርሜላ አይመለከትሽም ማለት አትችልም። ለሄርሜላ አስሮላታል ቀለበት። የሄርሜላ ያብርሽ እኮ እግዚአብሔር ነው። ውሸት ነው ታያለሽ። ምን ነው እያየሽ አይደለም? ምንም ውሸት አይደለም። ይኸውልሽማ እግዚአብሔር ቀን አለው ለሁሉም አይደለ እንዴ? እግዚአብሔር ቀን አለው። እሷ ግን ፍታኝ ብላ ፈታ። ልጅ ብቻ ነው እዛ ጋር የሚያስተሳስራቸው እንጂ ያልወለደ መኖር ይችላል፣ የወለደ መኖር ይችላል። ሳባሽ በዛ ምክንያት ነው እንጂ እንደዚህ ነው ምናምን ከበደ ተስማማ እሷ ተስማማች፣ እኛ እኮ አይመለከተንም። ለሰኛ ስታስቢ ተግባብተው ሲኖሩ እንኳን ደህና መጣሽ እንኳን ደህና ቆያችሁ። እሷ በምንም ያለችው እንደማመጣ አዳምጪ። እኔ አልጨረስኩም። መጀመሪያ 80 ሲቀዱ አይተሻል። ንብረት ሲከፋፈሉ አይተሻል። ሄርሜላ ወደዛ የምትሄደው መኪና ከየት ነው የመጣው? ከዜሮ ተነስታ እስካሁን ራሱ የለፋችበት ይሄ 500,000 ራሱ ያስገባው ማነው? ሩታ ሀብቴ ናት እኮ ወይም ሄርሜላ አይደርስም። ይሄንን ማወቅ አለብሽ። ሄርሜላ ማለት እኮ ውሽምት የሴት ልጅ ክብር የሌላት ናት። ባለትዳር ማነስ ወጣ ብቻዋ ናት ያወጣችው። ለምን ተውጣ ታዲያ ተውጣ። እንኳን ሄርሜላ አንቺም ክብር አለሽ። ሰው ሀገር ቁጭ ብለሽ ክብር አለኝ ብለሻል። ወሬ አታውሪ። ልንገርሽ አንድ ነገር፣ ነገ በአንቺ የሚደርሰውን ነገር አታድርጊ። ደቂቃ አዝቡሪ አዝቡሪ እንደ ሄርሜላ ሴት ብትኖር አንቺ ራሱ ሴት ብትኖሪ አሲድ ነው የሚደፋብሽ ማለት ነው። በእኛ በባህላችን ሀራም ነው። እንደ ሄርሜላ አይነት ልክስክስ ሴት አለ እንደ ሚዲያ ላይ ለኔ ሁን በግድ ቀለበት አርግልኝ በግሽ መጣባት ስለመጣባት ጓደኝነት ጠየቃት። አለቀ። ሌላ ነገር አታውሪ። አግባኝ ብላ ነገር አታውሪ። ይዛ የመጣችው ይሄንን ሰዓት ውሽሚት ናት። ሴት ናት። ለሴት ልጅ ያልተረዳች ሴት ደግሞ እዚህ ማተሽ ምንድን ነው ትምህርት? ምንድን ነው? ምን ተማራችሁት? ጌታ ምስክር ተማራችሁ? እስቲ ንገሩኝ። እኔ ልጅቷን የምታስገቢ ማለት አንቺ ነሽ እኮ ልጅቷን የምታስገቢ። አሁን ከሄርሜላ ምንድን ነው የምትማሩ? አሁን ከሄርሜላ ምንድን ነው የተማረ ነው? የሰው ባል መቅማት፣ የሰው ልጅ ያለ አባት ባል ላይ ሚስት እያለች ፍቅሩን ተቀበል እያለች ማልቀስ ነው እንደ ሄርሜላት ነው። ከሩታ ጋር ሆኖ በአንድ ቀን አብርሃም ወጥቆ አያውቁም እኮ ከሩታ ጋር ሆኖ እሺ የፍቅር ጥያቄ ተጠየቀ፣ አብርሃም ወደቀ። ባለፈውም እንደዛም ሄደች፣ አብርሃም ወደቀ። ማነው ይሄ ሁሉ ሰበብ? ሄርሜላ ናት እኮ በግድ ሄርሜላ ናት። መተታም ሲጀመር እሷ ራሷ ናት። ሳት አርግታ ሩታ በግ አይታችሁ ምን እንዳለች? እኔ እንደ ሩታ አይነት እንደ ማናት ሄርሜላ አይነት ሴት አሲድ ነው የሚደፋበት አለች። እግዚአብሔርን በጣም ነው የምትደብሪው። እሺ በጣም ባለጌ ነሽ። በጣም ማለት ነው የምትናገሪውን አታውቂም። ቆሻሻ ስታስጠይ
ማለት ደግሞ እኮ እራሳችሁ ወታችሁ የሰው ፒክቸር ለጥፋችሁ ነው እንጂ በራስሽ በቪዲዮ ውጪ ብትባይ አትወጪም አንቺ ማለት ነው። እንደምትጠየቂበት አታቂም። ባለጌ ስታስጠላ። ምንም እውነት ይሁን ውሸት ይሁን ለማታቂ እንደዚህ አይነት አንደበትሽን አታቆሽሽ ባለጌ። ተኝተዋል። በዚህ አጋጣሚ ኤፍሬም ትናንትና ራሱን ዝቶ ነው ሄደው 11 ሰዓት ለሌላ ላይ መጥቼ ወስድሃለሁ ብሎታል። ቴክስት ጻፉለት ናውጣ አሉት። ይዘውት ሄዱ። አለቀ። የእነሱ ማገናዘብ ካያችሁ ማለት ነው በሩ ራሱ ክፍት ነው ጥለውት ሄዱት። ምክንያቱም ከነቁ በር ስንዘጋ ከሰሙ ይይዙብናል ብለው ይሄ ግልጽ ነው። ማንም መሸወዳችሁ ነው። በጣም ነው የሚገርመው። እኔ አሁን በዚህ ውስጥ እኔም ሴት ነኝ፣ የሴት ልጅ እናት ነኝ። ህፃን ልጆች አሉኝ ሴቶች። ይሄ ነገር እንደዚህ እጃችሁ እየሰራ ስራ ላይ ካልሆናችሁ እጃችሁ እየሰራ ይሄ ነገር ደግሞ እየበላችሁ ይሄ ነገር ከቀጠለ ከመጣ አንደኛ እየጠጣችሁ ወተት ምናምን እየጠጣችሁ አብርሽ በላያችን ላይ ድራማ እየሰራ ነው ማለት ነው። ገባችሁ? 500 ሺህ እስኪሞላ እየተወነ ነው። 2 ከሄርሜላ ለመራቅ ይሄን ሁላ ድርጊት እብድ እያጫወተው ሊሰራብን ነው ማለት ነው። እውነት እሱ ይሄንን ነገር አድርጎት ከሆነ በጣም ቢግ ሼም ነው። ይሄ በጣም ድራማ እንዳልሆነ ይሄ ደግሞ አብርሃም እንዳልታመማ የሚታወቀኝ በምንድን ነው? እኔ በዛሬው አይደለም በትናንትና በዚህ ሰሞን ባለው ቪዲዮ አይደለም። መጀመሪያ ኤፍሬም ድፍረት አግኝቶት ሁሉንም ነገር ስለሚያውቅና መድኃኒት ሰፍነዋል ብለው ከሚዲያ 2 ቀን ያስቀሩት። ከሚዲያ 2 ቀን ሚዲያ ለአብርሃም አልመጣም አይደለም። ሰው የሆነ መድኃኒት እንደማ ውዴ ቆይ እዚህ ጋር ሊያዝሽ የኔ ቆንጆ እዚህ ጋር ሊያዝሽ ቆይ አንዴ እዚህ ጋር ሊያዝሽ ለምን መሰለሽ? የሰው ልጅ ሁሌም በወቅሽበት መንገድ አይጓዝም። ኦኬ አንቺ ዛሬ እኔን የምታውቂኝ ትዕግስት ለምሳሌ ያኔ የዋሆኝ ይሆናል። አሁን ግን እቀየራለሁ። ያኔ የምታውቂያት ሩታ እንዴት ነበረች? ዝምተኛዋ፣ ትዕግስተኛዋ የሆነ ነገር ናት አይደለ? ግን አሁንስ ሸይጣን ሆነች። ለምን ሸይጣን ሆነች? ብር ያገኘች። ታዲያ አብርሃም አይለወጥም ብላችሁ ታስባላችሁ? እንዳታስቡ፣ በደንብ ይለወጣል። ለምን የሰው ልጅ ከሀሳቡ ለመድረስ እስከሚፈልግ የሆነ ነገር ለመራ ከፈለገ አይደለም መንፈስ ድብድብ ቀርቶ ሊጫወትም ይችላል። ልብሱን አያውልቅ እንጂ ከዛ ነገር እስከሚርቅ ድረስ ከራቀ በኋላ ጤነኛ ነኝ ብሎ ይመጣል። የዘሳት ታምኘዋለሽ። እንደዛ ማለት ነው። አሁን ደግሞ ሁኔታውን ስታይ አብርሽ ከሄርሜላ ለመራቅ ነው የሚሰራው። ይሄ ነገር የሚሰራው እኔ አይመስለኝም። ምክንያቱም ምን መሰለሽ ግን ሄርሜላ ለመራቅ ይሄን ለማለት ሆነ እዚህ ጋር ማለት ነው። መጨረሻውን ሳናይ አንፍረድ። እመኑኝ፣ እያንዳንዳችሁ ለየብቻ ሀሳብ ተሰጣጡ ወዶች። መጨረሻው ነው። እኔ ከዚህ በፊት እንደዛ ከሆነ አብርሃም አሁን በሚዲያ በኦዲየንስ ዘንድ እንዳይጠላ ብለው የተደረገ ሴራም ሊሆን ይችላል። አይ ነው እናውቃለን። ይሄ ደግሞ ሁለተኛ ሄርሜላም ኦፍኮርስ ከዚህ በፊት ድራማ እየሰራ ከሆነ ታውቃለች። ምክንያቱም ምን ኃይል ከእሷ ጋር እንደሚያሳልፍ ምን ኃይል ከእሷ ጋር ደግሞ እንደሚያሳልፍ እና ከዛችኛዋ ጋር እንደሚያሳልፍ ይታወቃሉ አይደለ? ሰው ተመካክሮ እኔ ሲመስለኝ ይሄን ነገር እያደረጉ ያሉት ከዚህ በፊት ደመቁ ላይ የደረሰው ነገር እንዲደርስ አሁን ሄርሜላ እርጉዝ ናት። ውሸቴን እውነቴን አናውቅም አይደለ? እርጉዝ ናት ብላለች። ከዚህ በፊት ደመቁ ያለሱ እርግዝናውን ወቅት ስላሳለፈች እሷም ደግሞ ያን እንድታሳልፍ እያስደረገች ሊሆንም ይችላል። ከዚህ በፊት ድራማ ከሆነ እንደ ድራማ ካየ ነው ማለት ነው። ሰላምዬ ነይ። ይህ በሁለተኛ ደግሞ አብርሃምን የምናውቀው ከዚህ በፊት ደመቁን አግብቶ እንኳን እኔ ከአንቺ ጋር አልኖርም ተፋትቼሻለሁ ብሎ ሚዲያ ላይ ደጋግሞ ከ20 ጊዜ በላይ 100 ጊዜ የሚሆንበት ጊዜ ሁሉም ቦታ ስጠራ አንተ ከእሷ ጋር ትሆናለህ። አይ ነው እኔ አልሆንም። እኔ ትዝ የሚለኝ እሷ ከዚህ በፊት ያደረገችብኝ ነገር ነው ፊቴ ለሚመጣብኝ ሰው ከእሷ ጋር ማሳለፍ አልፈልግም። ሳያት ራሱ ብሏል። አዎ በፍቅር ልጄን ማሳደግ ፈልጋለሁ። ይሄ ደግሞ እኔ እስከ መጨረሻ ከሄርሜላ ጋር ሆኜ ህይወቴን መግባት የምትፈልጉ 1 ቁጥር ጻፉ። ከእሷ ጋር በጣም ከምንም በላይ ጊዜ በላይ በጣም ደስተኛ ነኝ። ስለዚህ ተውኝ፣ ህይወትን ልኖሩበት ባለ ቅስፈትና ይሄ ደግሞ ሄርሜላ ቀለበት ካደረገች ጊዜ ጀምሮ ነው ይሄ ሴራ ያዘጋጀችው ደመቁ። ይሄ ማን ነው? ዳኒም ሊኖር ይችላል። አይ ነው
ያሉ ማለት ነው። ኖ ወላሂ እንደዚህ ያድርጉት ነው እንጂ እሱ አሁን በዚህ ልክ ድራማ ይሰራል ብዬ ነው ለምንም። ጌታ ከባድ ነው። አንደኛ ቴክስት ሳይሆን የጻፉት አሁን እዛ መጥቶ ሰፈር መጥቶ ወይ ይኸው የተረገመ ወንድሙ ናና መጥቻለሁ አሁኑኑ ውጣ ያለዛ ሩታን አታገኛትም ይለዋል። በሮ ወጣ እንግዲህ እንደዛ ነው። እኔ ቡዜ ከአንዴ ሁለት አንዴ ወስዶላት እንደዚህ ይዘው አሁን ትላንትና እምቢ አላለም ነበር። ትንሽ መለስ ብሎለት ነበር። እኔ የተሰጠው መድኃኒት ይሁን እንደ ሁሌው ሩታ ጋር እርጎ ድርቅ አላለም። አሁን በዛ ሰዓት ቆልፋ ስልኩንስ ቢሆን ቴክስት ምናምን እንደሚጽፍለት መድኃኒት እየሰጠው ነው ያኔ ማለት ነው። መድኃኒት አልተጠቀመም ነበር እኮ ዝም አለ እኮ። ይኸውልሽ ይሄዳን ብለው እንደ በፊቱ ሙጭጭላን ሲል ጸጥ ብሎ ነበር ትንሽ ተረጋግቶ። ከዛ ስልኩን ቀምታ እረፍት አርግ ብትለው በምን ይገባሉ? በምን ሲደውሉ እሷ ጋር ስልኩን የሚሉትን እንዲያውም መረጃ ማየት ነበረባት። ጅልሁና ነው እንጂ እሷ አይደለም። እሷን ላይ አትጌታ እሷ ምን ታውቃለች? እነሱ ሌሊት ይመጣሉ ብላ አታስብም። አይደለም ይኸውልሽ ይመጣሉ ሳይሆን ብለሽ መጠራጠር እሱማ እንዴት ታስባለች? በዚህ ልክ ግን ስልኩን እንደሚደውሉለት ምናምን የማይሆን ወሬ እንደሚያወሩት ታውቃለች። መቅማት ነበረባት። ስልኩን እረፍት አርግ ስጠኝ ላስቀምጥልህ ብላ አረምናሽ ስሩ እውነትን ስለተጨናነቀ የምታስቡ ግራ ገብቷታል እንጂ አሁን ይሄ ራሱ ምንም ቀላል ነገር ነበረ። ቀላል ነገር እኮ ነው። ሰው ያስፈልጋል። ሰፈር ሰው የለም እንዴ? ጎረምሳ የለም ሰፈር? የምር አንዴ እንደ እናሂ በስማ በጸበል ትንሽ ጸበል እኮ ነው በሃይላንዱ አምጥቶ እኮ ነው አናቱ ላይ እንትን ሲያደርግ ወደቀ። ከዛ በኋላ ወደ ጸበል ቦታ ይዞ ሄዱ፣ ዳነ። ሰው ያስፈልጋል። ሰው ከሌለ እንዴት እንደዚህ ደግሞ የአብርሽ ጎዳኞች ዝም ብሎ ቪዲዮን የሚሰሩት እንዴ? ምን ሰርቶ ያውቃል? እኔ አላያችሁም። አቤል ምናምን ዝም ብሎ ቪዲዮን የሚሰሩት አላወኩም። ብቻ ጊዜ አሁን ማለት ነው አንደኛ ከነሱ አይወጣም እንጂ እድል አግኝተው እንዳሁኑ ሐኪም ቤት እንወሰደው እንደምንም ብለው ከወጣ ማለት ነው ሄርሚላ ጋር ስልክ ያላችሁ ሰዎች የምትሏት እሷም ቢሆን ጸበል ይዛው ትሄድ። እግዚአብሔርን ቀስ ብላ በቃ ተደብቃም ቢሆን ከነቡዜ ጋር ውርታ ይዘው መሄድ። መኪና ውስጥ ከገባ ቢያብድ ምንም አያመጣም። ድምፅ አስቀምጣለሁ እና ቤላ ጋር ምናምን የሆኑ ጓደኞቹ ጋር ሆኖ ይይዙታል። ቪዲዮ ላይ እንደዚህ አይነት ቪዲዮ እንዳታመጡ ማለት ነው እንዴ። خلاص በቃ እንዴ አሉ ይሳሙሽ እኮ ነው። ሰላም አላችሁ የዚህ ነገር ማብቂያው መቼ ይሆን ግን? ነገሩ የቆየ ነው ግን ደግሞ ለምንድን ነው የሚለቁት? ትላንትና እንዴ የቆየ ነው ቀረጻውማ። የዛን ቀን የወሰዱት ቀን ነጋቱ ነው። ግን ቢሆንም እንዴ ምን ነው ልጁን የሚጫወቱት? እኔ ግራ ገባኝ። እግዚአብሔር ሰው የለም ብቻ አይደለሽም ግራ የተጋባሽው ልጅችን። እኔ አሁን ሰሞኑ ሌላ ቪዲዮ እንጠብቃለን። ጭራሽ እሱን አሁን ዛሬ ዛሬ ራሱ የሚለቀቀው ምንድን ነው? ሄርሜላ መታለች አይደለም? ሄርሜላ መጣች የሚል ነው የሚለቀቀው። ደግሞ የልጁ ልጅነት ነው የምንፈልገው እኛ። ሄርሜላ መጣች ተመጣች ምን የታረገችናለች? ኧረ በጌታ በኢየሱስ እኔ ግራ እየገባኝ ያለ ወይ ሩታ ለሁለት ነው እየተጠቀመቻቸው ያለ ልጆቹ። እኔ ግራ እየገባኝ እኮ ነው እግዚአብሔር እኮ እኔ አሁን በቃሉ እኮ እሺ ትበቀለው እንበል። እኔ እኮ አሁን ትንሽ የምፈራው የምጠቅልሽ አብዶ በቃ ወደ ሞት ደረጃ እንዳይደርስ ነው። እሺ በቀል ሲሆን ይሄ ልጅ እኮ መጨረሻው ምንድን ነው ግራ የገባኝ ነው። አንድ ቀን እሷ ያው የሆነ ነገር ታደርጋለች፣ እንደዛ ይሆናል። እንደዚህ አይቀርም ደግሞ ሰው
እንግዲህ ትላንት ቢያሳቀኝ ጊዜ ምን ትሰራለህ አንተ ደግሞ እዚህ ምንም? አዎ እኮ ነው ግራ ገባው። አንተስ እንዴ ግራ አይገባሽም? እኔም ራሱ እኔ ወንድ ከሌለው ቤት ሴት ጋር ምን እየሰራ ነው ደግሞ? ደግሞ ቀድሞስ ነው እንዴ አሳብደሽ ስትይው ነው ወይ ምናምን ትላታለሽ። ምን ቀድሞ ያብዳል? ይሄ ነው ቀድሞ የሚያብደው። እሱ ሊሆን ነው አለ እንዴ ቀድሞ ነው የሚያብደው አለ እንጂ ይሄ ነው ቀድሞ የሚያብደው። ካያችሁት እኮ ኤፍሬም ራሱ ጤነኛ አይመስለኝም። አንቺ ፍጥጥላን ከነሱ ጋር እንዴ አሁን እኔ አንዳንዴ ምንም የለበትም ብዬ እላለሁ። ለምን እንደው ታውቂያለሽ አነጋገሩ ምናምን የድርቅና በፊትም ደረቅ ስለሆነ ማለት ነው። እንዴ አንዳንዴ ደግሞ ኖ ያን ዶክተሩ ጋር ተደብቆ የገባው ቀን እኔ እንጂ ጤነኛ ነው ልጁ፣ ጤነኛ ነው። እኔ ይመስለኛል ጤነኛ ነው ጌታ። አዎ ለምርጥ ቀለሽ ከሩታ ግን ያሰቡት ነገር አለ። እንግዲህ መኪናዋ እሱ አይደለም ለመኪናዋ ለመውረስ እሱ እንዲሞት ነው በቃ ይመስለኛል። እኔ እንደ ራሴ ማለት ነው። መኪና አለ አይደል? እንደለሳ አይደለም መኪናው ለፍሬም ነው። መኪናው ፍሬም እንዲወስድ እንግዲህ የባንክ አካውንት እነሱ ቢስት ይበሉ። ምን አረጋቸው በእናትሽ ምስኪን ስንት ኢየሱስ እና እኮ ሀሳባቸው እንደዛ ነው። ፈጣሪ እንደው ምን አድርጎ አባታቸው አሁን ምንም መፍትሄ የለም ልንገራችሁ ማለት ነው። አባታቸው ጠርተው አብርሃም መታሰር አለበት ሲጀመር። አሁንም ለምን እንደሆነ ታውቂያለሽ? የትም ቦታ ቢወሰድ መንፈሱ እየጠራ እየወሰደው ነው። እንግዲህ በሌሊት አስወጥቶ መውሰድ ይቀርባል። እግዚአብሔርን መንፈስ ይወስዳል። እኔ በፊት የሆነ ምንድነው ንስር አይን ላይ አይታችሁ ከሆነ ማለት ቦታ ይቻላል እንደዚህ እንደዚህ ናሂ አንድ እንጂ እናቱ ማለት የእናቱን እኩያ ያፈቀረ ልጅ በመተት ማለት ነው። ለምን ንስራይን ላይ አይተሻል? ሁለት ልጆች ያሉት የእሱን እኩያ ልጆች የወለደች እናት በመስተፋቀር የባሏን ብር ለመመለስ 95 ሚሊዮን ባሏ ባልኮ ተገዳድለዋል። ተጣሉ፣ አብሮ እየተኙ አብሮ እየበሉ እየተጫወቱ ፈታ እያሉ ነበር። በአንድ ቀን እኮ ነው ይሄ ሁሉ የተቀየረው። እንዴት ተቀየረ በአንድ ቀን? አንቺ ያው የምታፈቅሪ ሰው ትተሽ የማታፈቅሪ ሰው ጋር ትሄጃለሽ በአንድ ቀን? ደግሞ ዱብዳ እኮ ነው ውስጥ ያላስብሽው ነገር በዛ ላይ ዱብዳ ሆኖ ነው የመጣብን። በዚህ ልክ ኧረ በኢየሱስም እናንተ እግዚአብሔርን ፍሩ፣ የእውነት ፈጣሪን ፍሩ። በዚህ ልክ ደግሞ አብሽ መጥፎ አይደለም። የሱ ቪዲዮ ውስጥ ለሰው ልጅ ማለት እሷ እንደዚህ አሁን ቆይ አንዴ ማለት ነው ሲናርጋ ቁጭ ብላ እንደዚህ ብላት ያላት አሁን ማለት ነው። አብሪሽ እንኳን ለየርሚታውና ማለት ነው ለማንም ሰው እየሰደቡ እንኳን እየናቁ እንኳን መልካም ነገር ነው የሚሰራ። ኤርሚ እንደዚህ ያንከባከበች ፍቅር እየሰጠች ለኤርሚ ምን ብሎ ነው ውሸት እንደዚህ ድራማ መፍጠር? ለምን ያስፈለገ? ለምን ያስፈልጋል? እሱ የምታስቡት አንዳንድ ጊዜ እግዚአብሔርን ጭንቅላት አረገች አላረገች የቤቱ ቤት ገብቶ ሰው ወንበር አትሰጣም ነው እዚህ ጋር ቁጭ ወዳትን ሶፋ ላይ ደረቷን ሞልታ አውዝ ቢላ ነገ ምን ብዬ አይናችሁ ያለት ምንድ ይሄ ልጅ እንደዚህ ሆኖ አይቀራም እኮ መቼም እንደዚህ ፈዘዝ ብላ አይቆም። ደባቱ ባይወት ሞታል። ተቀመጥ አላለች ምን አላለች። ምን አይነት ሴትዮ የምሬ እኮ ነው። በጣም ነው እኔ አፈርኳት። እሷ ቦታ ኤፍሬም እዚህ ቦታ ምን ትሰራለህ? ሁሌ ነው እዚህ ቤት የምታድሩ፣ ሁሌ ነው እዚህ ቤት የምትኖረው ሲላል ከንፈሩ ዝም ምን አለች እኮ መልስ ከለኩ መልስ ምን መልስ ትመልሳለች? አይ የሚደብር ነው እያወራች ተናዳ እኮ ደንገጣ የማይታሰብ ነገር እና የማይባል ነገር አትበሉ አላለችም እኮ ገብቷታል። በጣም ነው የሚያስጠላ የምር። አሁን ላይ ግን አጥንቷ እየወጣ ነው፣ አጥንቷ እየታየ ነው። በድንጋጤ ላይ ነው ያለችው። ንግግሯ ገብቷል። የዴቭና የቡዜ ማለት ነው። ተረታለች እንዴ በሚገባው ማይወራና ማያወራ ነገር አውቁ። ይሄ መልእክት ማለት ነው ለደመቁ በጎች ነው።
በደንብ አዳምጡኝ እሺ። ለእናንተ ነው። እናንተ እንደምታስቡት ማለት ነው አብርሽ ከሩታ ጋራ ይሆናል ብላችሁ እንደምታስቡት አይሆንም። እሺ ውጡም ውረዱም አንበጭርቁም በቃ እየፈለጋችሁትን በሉ። መቼም 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 ዙፋን ምን አለች ትሉኛላችሁ? መቼም ወይ አሁን 15 ቀን ከፈጀ ወይ ደግሞ ሳምንት ከፈጀ ብቻ አላቅም። እቺን ቀን ብቻ እንዳትረሱ። መቼም ነው አብርሃም ከሩታ ጋር የማይሆነው ማለት ነው። እናንተ ዝም ብላችሁ አፋችሁን አትክፈቱ። እንደ አሁኑ አይነት ቃል በተለይ ይሄ አሁን ያልሽው አንቺ ሴትዮ ማለት ነው የማይደረስብሽ እንዳይመስልሽ። እንደዚህ አይነት ንግግር ስትናገሪ ዋጋ እንደምትከፊ እንዳትረሺ ማለት ነው። ኦኬ ከስራችሁ እየሄድኩኝ ነው መጥቼ እዚህ ላይ የምረግጣችሁ ማለት ነው። ስርዓትሽን ያዢ። እኛ እንደሰማንሽ ሌላ ሰው እንዳይሰማሽ ባለጌ። አፍሽን ከፈቅ ምን ነው ቂጣ በከፈተ አፍሽ ዝም ብለሽ አፍሽን አትክፈጂ። ስድ ኮረንትን እደፋባታለሁ ትላለች እንዴ ባለጌ። አቤል ልቀቀኝ፣ ዋጋ ትከፍልበታለህ። አቤል ዋጋ ትከፍልበታለህ፣ ልቀቀኝ። እኔ በሆን ደስ የሚለኝ ማን እንደሆነ ታውቃላችሁ? ሩታ ነበር እንደዚህ ማገት ያለባቸው እንዴ። ይሄ ልጅ ምን ያውቃል? ሲጀመር ከኤፍሬም ጋር ይኖራል ማለት ስለ ኤፍሬም በደንብ ያውቃል ማለት ነው እንዴ? እሱ ምስኪን፣ ይሄ ልጅ ምስኪን ነው። እኔ አላውቀውም። ሲጀመር ግን እውነት እናንተ ጎበዝ ከሆናችሁ የአብርሃም ጓደኛ እውነት ከሆናችሁ ሩታና ኤፍሬምን ነው ማገት ያለባችሁ። እነሱ ሁለቱ ናቸው መታገት ያለባቸው። ምን ልጁ ላይ እንዳደረጉ መናገር ያለባቸው እንጂ ምስኪን ላይ ምስኪን ምን ያውቃል? ምስኪን ምንም አያውቅም ጋይስ። ፌር አይደለም ለሁሉም ማለት ነው። እኔ የምፈልገው ሩታ ኤፍሬም ናቸው። ይሄ ምንም አያውቅም።